ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ዩኒት 7 ዋናው ርዕሳችን ስታቲስቲክስ ነው። በዚህ ርዕስ የተለያዩ ሰብ ቶፒኮች አሉ። እነዚህን ሰብ ቶፒኮች በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት አሁን ርዕሳችን ኳርታይልስ ዲሳይል ኤንድ ፐርሰንታይል ፎር ግሩፕ ዳታ ነው። ባለፈው ምንድነው ኳርታይል ዲሳይል ኤንድ ፐርሰንታይል ፎር አን ግሩፕ ዳታ ነበር ተማሩ የቆያችሁት። አሁን ደግሞ ኳርታይል ዲሳይል ኤንድ ፐርሰንታይል ፎር ዋት ግሩፕድ ዳታ እና አን ግሩፕ ዳታ ኦሬዲ በደንብ ስለምታውቁ ችግር የለውም። ስለዚህ በዚህ በሌሰን 13 ላይ ደግሞ በሌሰን 13 ላይ ኳርታይል ፎር ግሩፕ ዳታን ይሆናል ማለት ነው። ኳርታይል ፎር ግሩፕ ዳታ ይሆናል። በሚቀጥለው ዲሳይል ፐርሰንታይል እያልን እንቀጥላለን ማለት ነው። አሁን በሌሰን 13 ላይ ኳርታይል ፎር ግሩፕ ዳታ ይሆናል። ኳርታይል ፎር ግሩፕ ዳታ ነው። ስለዚህ ይሄንን ግሩፕ ዳታ ኳርታይል በምንወስድበት ጊዜ ቀጥታ ይሄን ፎርሙላ መጠቀም ነው። ልክ በሚዲያን የተጠቀምነው ማለት ነው። ሚዲያን በምንጠቀምበት ጊዜ ወይም the case quartile for grouped frequency distribution is QK ወይም case quartile ማለት BL ማለት ምንድነው lower class limit of the case quartile class ማለት ነው። ፕላስ ማለት ነው። K ማለት ማን ነው የሚሰው 1 2 3 ምክንያቱም quartile ማለት divided into 4 equal groups ማለት ነው። ስለዚህ የK ዋጋ Q1 በሚሆንበት ጊዜ lower quartile ነው። Q2 በሚሆንበት ጊዜ ምንድነው ማለት ነው median quartile ማለት ነው። 3 በሚሆንበት ጊዜ አፐር ኳርታይል ነው ብለናል። አፐር ኳርታይል ወይም ዘ ፈርስት ኳርታይል ዘ ሰከንድ ኳርታይል እና ዘ ሰርድ ኳርታይል ነው። ስለዚህ ቢኤልን አይተናል። ኬ ታይምስ ኤን ኦቨር 4 ነው የሚለው። ኤን ማለት ምን ማለት ነው? ነምበሩ ኦፍ ኦብዘርቬሽን ወይም ሰም ኦፍ ፍሪኩዌንሲ ማለት ነው። ይሄ ማለት ሲኤፍቢ ማለት ደግሞ ኩሙሌቲቭ ፍሪኩዌንሲ አሁን ቢኤል ፕላስ ኬ ታይምስ ኤን ኦቨር 4 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢ4 ማለት ነው። ኩሙሌቲቭ ፍሪኩዌንሲ ቢ4 ዲቫይድድ ባይ ዘ ፍሪኩዌንሲ ኦፍ ዘ ክላስ ታይምስ አይ ማለት ነው። ቢኤል ማለት ምን በሚሆንበት ጊዜ ነው? ቢኤል ማለት ምን ሲሆን ነው? ቢኤል ማለት ሎወር ክላስ ሊሚት ዋናው አሁን ክላስ ሊሚቱን እንዴት ነው የምናገኘው ነው። አሁን እዚህ ላይ ሎወር ባውንዱን የምታገኙት ወይም ሎወር ክላስ ሊሚቱን የምታገኙት ነምበር ኦፍ ኦብዘርቬሽን ማለት ሰም ኦፍ ፍሪኩዌንሲ ነው። ኩሙሌቲቭ ፍሪኩዌንሲ ቢ4 እንደገና ደግሞ ኤፍሲ ማለት ዘ ነምበር ኦፍ ኦብዘርቬሽን ፍሪኩዌንሲ ኦን ዘ ኬዝ ኳርታይል ክላስ እና አይ ማለት ዘ ሳይዝ ኦፍ ዘ ክላስ ኢንተርቫል። ስለዚህ ኬዝ ኳርታይል ክላሱን እንዴት ነው ማግኘት የሚችለው? እሱን ካገኘንበት ቦታ ላይ ነው ሁሉንም ዳታዎች መውሰድ የምንችለው። ይሄን ፎርሙላ ደግሞ ለማግኘት ምን ማድረግ ይኖርብናል? ስለዚህ እነዚህን ምንድነው የምናደርገው? በቀጥታ እዚህ ያለውን ፎርሙላ ይኸውላችሁ። አሁን ኪው1 በሚሆንበት ጊዜ ምንድነው የምናደርገው? ኪው2 ኪው3። ስለዚህ እነዚህን ሎወር ክላስ ሊሚቱን የምታገኙት ከየት ነው? ከኬዝ ኳርታይል ክላሱ ላይ ነው። ኬዝ ኳርታይል ክላስ ማለት ደግሞ ኬኤን ኦቨር ፎርስ አይተም ነው የሚሆነው ማለት ነው። ስለዚህ ሎወር ክላስ ሊሚት ኦፍ ዘ ኬዝ ኳርታይል ክላስ። ኬዝ ኳርታይል ክላስ ማለት በተዘዋዋሪ ማለት ነው ኬኤን ኦቨር ፎርስ አይተም ነው የሚሆነው ማለት ነው። ከሱ ላይ ነው። ኤን ማለት ነምበር ኦፍ ኦብዘርቬሽን ነው። ይሄ ማለት ኩሙሌቲቭ ፍሪኩዌንሲ ቢፎር ዘ ኬዝ ኳርታይል ክላስ ነው። ይሄ ደግሞ ክላስ ፍሪኩዌንሲ ኬ ኳርታይል ክላሱ ተገኘበት ቦታ ላይ ያለው ፍሪኩዌንሲ ማለት ነው። አይ ማለት ሳይዝ ኦፍ ዘ ክላስ ኢንተርቫል ነው። ይሄን ፎርሙላ በቀጥታ አፕላይ እያደረግን ጥያቄዎችን እንሰራለን ማለት ነው። ወደ ኤግዛምፕል እንሄዳለን። ከኤግዛምፕል በፊት እነዚህን ስንሰራ ምን አለን? ህጎች አሉን ማለት ነው። ስቴፖች አሉን። ስለዚህ እነሱን ስቴፖች እንጠቀማለን። ስለዚህ ስቴፑን እንመለከታለን። ኦኬ አሁን ስቴፕስ ቱ ፋይንድ ኳርታይል ፎር ግሩፕ ዳታ። አሁን ስቴፕስ ቱ ፋይንድ ኳርታይል ፎር አን ግሩፕ ዳታ ምንድን ነበር? የመጀመሪያው ስቴፕ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ነው። ሁለተኛው ደግሞ ምንድነው የምናደርገው? ኢፍ ዘ ነምበር ኦፍ ፖፑሌሽን ኢስ ኦድ ከሆነ የራሱ ፎርሙላ አለው። ኢቭን ከሆነ ነበር። አሁን ግን ስቴፕስ ቱ ፋይንድ ኳርታይል ፎር ግሩፕ ዳታ በሚሆን በት ጊዜ መጀመሪያ ላይ ምንድነው የምናደርገው? ፕሪፐር ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን። ሁለተኛው ደግሞ ፋይንድ ዘ ኬዝ ኳርታይል ክላስ ወይም ደግሞ ፋይንድ ዘ ክላስ ዌር ዘ ኬዝ ኳርታይል ማለት ዘ ኬዝ ኳርታይል ክላሱ የት ላይ ነው የሚገኘው? የትኛው ተርም ላይ ነው ወይም የትኛው ክላስ ሊሚት ላይ ነው የሚገኘው የሚለውን እንወስናለን። እሱን ካወቅን በኋላ ምን እናደርጋለን? ዩዝ ዘ ፎርሙላ ይለናል። ፎርሙላችን ማን ነው? ፎርሙላችን እንዳለ ኪውኬ ማለት ኪውኬ ኢዝ ኢኳል ቱ ቢኤል ፎርሙላው ማለት ነው። ቢኤል ፕላስ ኬ ታይምስ ኤን ኦቨር 4 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢ4
ኦቨር ዘ ክላስ ፍሪኩዌንሲ መልቲፕላይ ባይ አይ ማለት ነው። ይሄ ፎርሙላችን ነው። ፎርሙላችን ይሄ ፎርሙላ ነው። ዩዝ ዘ ፎርሙላ የሚለው ይሄን ፎርሙላ ይሆናል። ስለዚህ ቢኤል የሚገኘው ሎወር ክላስ ሊሚት ነው። ሎወር ክላስ ሊሚቱ የምናገኘው ኩሙሌቲቭ ፍሪኩዌንሲ ቢፎር የምናገኘው ክላስ ፍሪኩዌንሲ እነዚህ ሁሉ የሚገኙት የት ላይ ነው? ማንን ከፈለግን በኋላ ነው? ዘ ኬዝ ኳርታይል። ኬዝ ኳርታይል ክላስ የሚባለው ተመልከቱት። ኬዝ ዘ ኬዝ ኳርታይል ክላስ ይችናት ዋናዋ ኳርታይል ክላስ ዘ ኬዝ ኳርታይል ክላስ ዘ ኬዝ ኳርታይል ክላስ ማለት ኬ ታይምስ ኤን ኦቨር ፎርስ አይተም ይችን ነው ማለት ነው። ስለዚህ አይተም የት ላይ ነው የሚገኘው የሚለውን ዘ ኬዝ ኳርታይል ክላስ ይሆናል። ኬ ማለት ኬ ሊሆን የሚችለው ዋን ኬ ዋን ከሆነ ማን ይሆናል ማለት ነው? ሎወር ክላስ ሊሚት ይሆናል። እንደገና ኬ ቱ ከሆነ ደግሞ ሚዲያን ክላስ ኳርታይል ይሆናል። ስሪ ከሆነ አፐር ኳርታይል ይሆናል ማለት ነው። ስሪ ከሆነ ምን ይሆናል? ስሪ ከሆነ የኬ ዋጋ ስሪ ከሆነ አፐር ኳርታይል ነው። ሚድል ኳርታይል እና ሎወር ኳርታይል ብለን እንጠራቸዋለን ማለት ነው። ስለዚህ ዋናዋ እችን ፎርሙላ በደንብ ማየት ይኖርባቸዋል። ምክንያቱም እነዚህ ነገሮች ለምሳሌ ቢኤልን ለማግኘት ኩሙሌቲቭ ፍሪኩዌንሲ ቢፎር ለማግኘት ክላስ ፍሪኩዌንሲውን ለማግኘት ማን መታወቅ አለበት? ዘ ኬዝ ኳርታይል ክላሱ መታወቅ አለ። ስለዚህ ዘ ኬዝ ኳርታይል ክላስ ማለት ዝም ብለን ሁልጊዜ ኬኤን ኦቨር ፎርስ አይተም ይሄ ይሆናል ማለት ነው። ይሄንን ካገኘን በኋላ አይተሙን ወይም ክላሱን ካገኘን በኋላ በቀጥታ እነዚህን ፎርሙላ ምን እናደርጋለን? we use this formula ማለት ነው። በዚህ መሰረት ኤግዛምፕል እንስራ። ኦኬ ኤግዛምፕል 1 the following table gives the amount of time in minute spent on the internet each evening by a group of 56 students ይላል። let t be the time አሁን ታይም ስፔንት ኦን ዘ ኢንተርኔት ይላል። አሁን ምንድን ነው 56 ተማሪዎች አሉ። 56 ተማሪዎች ጠዋት ላይ ኢንተርኔት ሲጠቀሙ ምን ሆኗል ማለት ነው? ኢንተርኔቱ በቃ የጠፋባቸው ወይም በጣም የደከመበት ሰዓት ነው ማለት ነው። አሁን ከ10 እስከ 15 ደቂቃ የጠፋባቸው ወይም የተዳከመበት ማለት ነው። ኢንተርኔቱ 9 ተማሪዎች አሉ። ከ15 እስከ 20 ደቂቃ ድረስ ኢንተርኔት የጠፋባቸው ወይም በጣም የደከመበት 10 ተማሪዎች አሉ ማለት ነው። ከ20 እስከ 25 ደቂቃ ድረስ የጠፋው ኢንተርኔት የጠፋበት ስንት ተማሪዎች አሉ? 18። ከ25 እስከ 30 ድረስ ኢንተርኔት የጠፋበት ወይም የደከመበት 10 ተማሪዎች አሉ። ከ30 እስከ 35 ደቂቃ ድረስ ደግሞ ኢንተርኔት ያጡ ወይም የጠፋባቸው ወይም የደከመባቸው ተማሪዎች ቁጥራቸው 9 ነው ማለት ነው። አጠቃላይ የተማሪዎች ብዛት ስንት ነው? 56 ነው ማለት ነው። ስለዚህ ይሄ ነው እንግዲህ የሚያሳየው ዳታ። ከዛ በኋላ ፋይንድ ዘ ፈርስት ኳርታይል፣ ዘ ሰከንድ ኳርታይል፣ ዘ ሰርድ ኳርታይል ወይም ሎወር ኳርታይል፣ ሚድል ኳርታይል እና ማንን ነው ፈልጎ የተባለው? አፐር ኳርታይል ነው። ስለዚህ ይሄ በግሩፕ ነው ሰንትኑ ሰዓቱ የተሰጠ ማለት በኢንተርኔት አጠቃቀም ላይ ኢንተርኔቱ የጠፋባቸው ወይም በጣም የደከመበት በኢንተርቫል ነው የተሰጠን ማለት ነው። ስለዚህ ምን እናደርጋለን? የዚህን ኪው1 ኪው2 ኪው3 ለመስራት የመጀመሪያ ፕሪፐር ኩሙሌቲቭ ፍሪኩዌንሲ ይለኛል። ይሄ ግድ ኩሙሌቲቭ ፍሪኩዌንሲ አዘጋጃለሁ ማለት ነው። ኩሙሌቲቭ ፍሪኩዌንሲ ካዘጋጀን በኋላ ምን እናደርጋለን? ቀጥታ ጥያቄውን በፎርሙላ መሰረት እየሰራ እንሄዳለን ማለት ነው። ይሄንን ጥያቄ ለመስራት የመጀመሪያ ስቴፕ ፕሪፐር ኩሙሌቲቭ ፍሪኩዌንሲ ኩሙሌቲቭ ፍሪኩዌንሲውን አዘጋጃል። ሁለተኛው ዘ ኬዝ ኳርታይል ክላሱ የት ነው የሚገኘው? ይሄ ፈርስት ክላስ፣ ሰከንድ ክላስ፣ ሰርድ ክላስ፣ ፎርዝ ክላስ፣ ፊፍዝ ክላስ 5 ክላስ አለ ወይም ክላስ ሊሚት 1 ክላስ ሊሚት 2 ክላስ ሊሚት 3 ክላስ ሊሚት 4 ክላስ ሊሚት 5 በእያንዳንዱ ክላስ ሎወር ክላስ ሊሚት እና አፐር ክላስ ሊሚት አለ። ሎወር አሁን ለምሳሌ ፈርስት ክላስ ሊሚት ላይ ሎወር ክላስ ሊሚቱ 10 ነው፣ አፐሩ 15 ነው። ሁለተኛው ደግሞ ሎወር ክላስ ሊሚቱ 15 ነው። ሶስተኛው ላይ ሎወር ክላስ ሊሚቱ 20 ነው። አራተኛው ላይ ሎወር ክላስ ሊሚቱ 25 ነው። እዚህ ላይ ሎወር ክላስ ሊሚቱ 30 ነው ማለት ነው። ሎወር ክላስ ሊሚት ይሄ ነው። አሁን ዳታው ደግሞ ምንድነው? ኮንቲኒስ ነው ወይስ ዲስክሪት ስንል ኮንቲኒስ ነው። ምክንያቱም እዚህ 15 ካለ ከ15 ላይ ማንን እንቀንሳለን? 15 ስንቀንስ 0 ስለሚሆን ማለት ነው። ኮንቲኒስ ነው፣ ዳታው ኮንቲኒስ ነው። ስለዚህ አሁን የመጀመሪያው ስቴፕ ምን እናዘጋጃለን? ኩሙሌቲቭ ፍሪኩዌንሲ ያዘጋጃለሁ ማለት ነው። ኦኬ ሶሉሽን ካልን በኋላ ፈርስት ፕሪፐር ኩሙሌቲቭ ፍሪኩዌንሲ ሌላ ቴብል ከምናዘጋጅ እዚህ ላይ ያዘጋጀዋለሁ ማለት ነው። ኩሙሌቲቭ ፍሪኩዌንሲ ስለዚህ እዚህ መጀመሪያው ላይ ያው 9 ይሆናል ማለት ነው ኩሙሌቲቭ። እዚህ ላይ ሰከንድ ክላስ ሊሚቱ ላይ ደግሞ 9 እና 10 ስንት ይሆናል? 19 ይሆናል። አሁን እዚህ 9 እና 10 ተደምረው ነው 19 እና 18 ደግሞ ስንት ይሆናል? 37
17 ይሆናል። ሶስተኛው ክላስ ላይ ኩሙሌቲቭ ፍሪኩዌንሲው 37 ነው። አራተኛው ክላስ ላይ ደግሞ 37 ላይ 10 ስደምር 47። ፎርዝ ክላስ ላይ ኩሙሌቲቭ ፍሪኩዌንሲ 47 ነው። 47 እና 9 ደግሞ እዚህ ላይ ስንት ይሆናል? 56 ይሆናል ማለት ነው። አሁን 56 ማለት ቶታል ነምበር ኦፍ ስቱደንትን ይሰጠኛል ማለት ነው። አሁን ኩሙሌቲቭ ፍሪኩዌንሲ ያገኘው። የሁለተኛው ስቴፕ ሰከንድ ስቴፕ ማንን መፈለግ ነው? ዘ ኬዝ ክላስ ኦፍ ዘ ኳርታይል ማለት ነው። ኬዝተኛው ዘ ኬዝ ኳርታይል ክላስ። ዘ ኬዝ ኳርታይል ክላስ ደግሞ ፎርሙላችን ማን ነው? ኬኤን ኦቨር ፎርስ አይተም ይሆናል ማለት ነው። ኬኤን ኦቨር ፎርስ አይተም ይሆናል። ስለዚህ በእያንዳንዱ ኳርታይል ላይ በሎወር ኳርታይል፣ በሚድል ኳርታይል እና በአፐር ኳርታይል ጊዜ ይህን ፎርሙላ እጠቀማለሁ ማለት ነው። ይህን ፎርሙላ በመጠቀም ምን እናገኛለን? ክላስ ኳርታይላችንን እናገኛለን ማለት ነው። በዚህ መሰረት አሁን ዘ ፈርስት ኳርታይል ክላስ ማለት ኬ ታይምስ ኤን ኦቨር 4 ነው። ኬ ማለት 1 ነው። 1 ታይምስ 56 ኦቨር 4 አይተም ይሆናል። 56 ለ4 ስናካፍለው 14ኛው አይተም ላይ ነው። 14ኛው አይተም ስንተኛው ክላስ ነው የሚገኘው የሚለውን እናያለን። አሁን 14ኛው አይተም ማለት ስንተኛው ክላስ ነው? እዚህ ላይ ነው። ማን ነው የሚገኘው? ተመልከቱት። እዚህ ላይ ማለት ማንን አገኘን? ኪዋን የሚገኘው እዚህ ክላስ ላይ ነው ማለት ነው። ስለዚህ ኪዋን እዚህ ላይ ከተገኘ ልብ በሉ፣ ኪዋን እዚህ ላይ ከተገኘ ቀጥታ ማን ነው ማለት ነው? ቢኤል 15 ነው ማለት ነው። ቢኤል ስንት ነው? 15 ነው። ቢኤል 15 ነው። ኩሙሌቲቭ ፍሪኩዌንሲ ደግሞ ስንት ነው? ኩሙሌቲቭ ፍሪኩዌንሲው 9 ነው። ኩሙሌቲቭ ፍሪኩዌንሲ 9 ነው። ምክንያቱም ኪዋን እዚህ ላይ ከተገኘ ኩሙሌቲቭ ፍሪኩዌንሲ ቢፎር ማለት 9 ነው ማለት ነው። ሌላው ክላስ ፍሪኩዌንሲው 10 ነው። ኢንተርቫሉ ደግሞ 5 ይሆናል ማለት ነው። በዚህ መሰረት ዳታውን ሰብስቲቲዩት እያደረግን እንሄዳለን። ሰከንድ ክላስ ላይ ቢኤል ስንት አግኝተናል? ቢኤል ኢዝ ኢኳል ቱ 15 አግኝተናል። ፍሪኩዌንሲ ቢፎር ደግሞ ኩሙሌቲቭ ፍሪኩዌንሲ ቢፎር ስንት ነው ያገኘ ነው? 9 አግኝተናል ማለት ነው። ክላስ ፍሪኩዌንሲው ደግሞ ክላስ ፍሪኩዌንሲው ኤፍሲ ማለት 10 ነው። አይ ማለት ስንት አግኝተናል? 5 አግኝተናል። ስለዚህ ፎርሙላው ማን ነው? ኪው ኬ ማለት ቢኤል ተመልከቱት፣ ቢኤል ፕላስ ኬ ታይምስ ኤን ኦቨር 4 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ኦቨር ዘ ክላስ ፍሪኩዌንሲ መልቲፕላይ ባይ አይ ነው። ስለዚህ ሰብስቲቲዩት እናድርገው። ኪው1 ማለት ቢኤል ማለት ኪው1 ላይ ሰከንድ ክላስ ነው ብሏናል። ሰከንድ ክላስ ሊሚት ላይ ነው ያለው ማለት ነው። ሰከንድ ክላስ ሊሚት ላይ ነው ያለው። ሰከንድ ክላስ ሊሚት ላይ ካለ ቢኤል ማን ነው? ሎወር ክላስ ሊሚቱ 15 ነው። ስለዚህ በቢኤል ፋንታ ማንን እተካለሁ? 15 ፕላስ ኬ ማለት 1 ነው። ይኸው 1 ነው። 1 ሲባዛ ኤን ማለት ስንት ነው? ኤን ማለት 56 ነው። ስለዚህ 1 ሲባዛ በ56 ሲካፈል ለ4 ስንት ይሆናል? 14 ይሆናል። ማይነስ ኩሙሌቲቭ ፍሪኩዌንሲ 9 ይሆናል። ኦቨር ክላስ ፍሪኩዌንሲው ደግሞ 10 ነው። ይሄን ቀጥታ ማን ላይ ነው እነዚህን ዳታዎች የምናገኘው? ሰከንድ ክላስ ሊሚት ነው። አይ ማለት መልቲፕላይ ባይ 5 ይሆናል ማለት ነው። ይሄ ማለት ዚስ ኢዝ ኢኳል ቱ ኪው1 ኢዝ ኢኳል ቱ 15 ፕላስ ከ14 ላይ 9 ስቀንስ 5 ነው። 5 ሲባዛ በ5 25 ይሆናል። ኦቨር 10 ይሆናል ማለት ነው። ይሄ ማለት 15 ፕላስ 2.5 ይሆናል። 25 ለ10 ስለዚህ ኪው1 ዘ ፈርስት ኳርታይል ስንት አገኘው ማለት ነው? 17.5 አገኘው ማለት ነው። ይሄ ማለት ሎወር ኳርታይላችን ሆነ ማለት ነው። ይሄ ማለት ማን ነው? ሎወር ኳርታይል። ስለዚህ ዋት ኢዝ ዘ ሎወር ኳርታይል ወይም ኪው1 ነው። ዘ ሎወር ኳርታይል ኦር ኪው1 ኢዝ 17.5 ይሆናል ማለት ነው። የሚቀጥለው ሰከንድ ኳርታይል እንፈልጋለን። ኦኬ አሁን ደግሞ ሰከንድ ኳርታይል ክላሱን ነው የምንፈልገው። ምክንያቱም የመጀመሪያው ኩሙሌቲቭ ፍሪኩዌንሲ አዘጋጅተናል። አሁን ሰከንድ ኳርታይል ክላሱ ደግሞ ኬ ታይምስ ኤን ኦቨር 4 ነው። 2 ሲባዛ በ56 ሲካፈል ለ4 ነው። ይሄ ማለት በ2 56 ለ2 28ኛው ተርም ነው። 28ኛው ተርም የት ላይ ነው የሚገኘው የሚለውን እንመልከት። አሁን 28ኛው ተርም ተመልከቱት። አሁን 28ኛው የት ክላስ ነው የሚለው። ስለዚህ ስንተኛው ክላስ ላይ ነው ያለው? 3ኛው ክላስ ላይ ነው ያለው ማለት ነው።
ሰከንድ ኳርታይሉ ወይም ሚዲያኑ ማለት ነው ስንተኛው ክላስ ሊሚት ላይ ነው? ሶስተኛው ክላስ ሊሚት ላይ ነው። ስለዚህ ሶስተኛው ክላስ ሊሚት ላይ ሎወር ክላስ ሊሚቱ 20 ነው። ኩሙሌቲቭ ፍሪኩዌንሲው ስንት ነው? 19 ነው። ክላስ ፍሪኩዌንሲው 18። ይሄው ክላስ ፍሪኩዌንሲው ማለት ይሄ ነው። ይሄኛው ክላስ ፍሪኩዌንሲው ነው። ኩሙሌቲቭ ፍሪኩዌንሲ ደግሞ ስንት ነው? 19። ይሄንን እንወስዳለን። እዚህ ላይ ደግሞ ይችን 20 ወስዳለሁ ማለት ነው። ዳታችን እነዚህን ሶስቱን ዳታዎች ናቸው የምወስደው ማለት ነው። ስለዚህ እነዚህን ዳታ በቀጥታ ሰብስቲትዩት እናደርጋለን ፎርሙላው ላይ። አሁን ኦኬ ኪው ኬ ማለት ቢኤል ፕላስ ኬ ታይምስ ኤን ኦቨር 4 ማይነስ ኩሙሌቲቭ ፍሪኩዌንሲ ፒ4 ኦቨር ክላስ ፍሪኩዌንሲ ታይምስ አይ ነው። ስለዚህ ኪው 2 የኬ ዋጋ 2 በሚሆንበት ጊዜ ሰርድ ክላስ ሊሚት ላይ ነው። ሰርድ ክላስ ሊሚት ላይ ክላስ ሊሚቱ 20 ነው። 20 ፕላስ ከኬ ማለት 2 ነው። 2 ሲባዛ በ56 ሲካፈል 4 28 ይሆናል። ማይነስ ኩሙሌቲቭ ፍሪኩዌንሲ ደግሞ 19። ይሄን ከቴብሉ ላይ ነው ያገኘ ነው። ኦቨር ክላስ ፍሪኩዌንሲ 18 ነው ሲባዛ በ5። ስለዚህ 20 ፕላስ ከ28 ላይ 19 9 ጊዜ 5 45 ይሆናል። 45ን ለ18 ስናካፍለው ስንት ይመጣል? 2.5 ይሆናል። ይሄ ማለት 20 ፕላስ 2.5 ማለት ነው። ናው ኪው2 ዚኳልቱ ዘ ሰከንድ ኳርታይል ማለት ነው። ኪው2 ዚኳልቱ 22.5 ይሆናል ማለት ነው። ይሄ ማለት ማን ነው? ቀጥታ ሚዲያኑን አገኘን ማለት ነው። ሚዲያን ወይም ሰከንድ ኳርታይል ብለን እንወስዳለን። አሁን የሚቀረን ኪው 3 መፈለግ ነው። አሁን ኪው 3 የትኛው ክላስ ሊሚት ላይ ይገኛል የሚለውን መወሰን ይኖርብናል። ስለዚህ ዘ ሰርድ ኳርታይል ክላስ ማለት 3 ሲባዛ በ56 ሲካፈል ለ4 ነው። 56 ለ4 ስናካፍለው 14 ነው። 14ን በ3 ስናካፍለው 42ኛው አይተም ላይ ይገኛል ማለት ነው። ስለዚህ ቀጥታ ቴብሉ ላይ እንሄድና 42ኛው ስንተኛው ክላስ ሊሚት ላይ ነው የሚለውን ከኩሙሌቲቭ ፍሪኩዌንሲ ላይ እናገኛለን ማለት ነው። ስለዚህ አሁን እዚህ የመጨረሻው 37 ነው። ከ38ኛው እስከ 47ኛው ድረስ ያለው የት ነው ማለት ነው? እዚህ ክላስ ስንተኛው ክላስ ላይ ነው ያለው? ክላስ ሊሚት 1 ክላስ ሊሚት 2 ክላስ 3 አራተኛው ክላስ። ስለዚህ እዚህ ፓርት ላይ ነው። እዚህ ላይ ኪው 3 ያለው እዚህ ላይ ነው ማለት ነው። አያችሁት? ኪው 3 ያለው ስንተኛው ክላስ ላይ ነው? ፎርዝ ክላስ ላይ ነው ማለት ነው። ስለዚህ ፎርዝ ክላስ ላይ ሎወር ክላስ ሊሚቱ 25 ነው። ኩሙሌቲቭ ፍሪኩዌንሲው 37 ነው። ክላስ ፍሪኩዌንሲው 10 ነው። ኢንተርቫሉ 5 ነው። እነዚህን ዳታዎች በቀጥታ ወስደን አሁን እዚህ ላይ ያለ ዳታ ማንን ነው የምወስደው? 25ን እዚህ አንድ ወስዳለሁ። ቀጥሎ ደግሞ ክላስ ፍሪኩዌንሲው 10 ኩሙሌቲቭ ፍሪኩዌንሲው ደግሞ 37ን እነዚህን እንወስዳለን። ለማን? ለኪው 3 ማለት ነው። በቀጥታ በፎርሙላው መሰረት ሰብስቲትዩት እናደርጋለን። አሁን 42 አይተም ማለት ይሄ ያለው ስንተኛው ነው? ፎርዝ ክላስ ነው ማለት ነው። ፎርዝ ክላስ አሁን ዋናው ክላስ ፎርዝ ክላስ ሊሚት ላይ ነው ያለው ማለት ነው። ፎርዝ ክላስ ላይ ከሆነ ቢኤል ሎወር ባውንደሪው 25 እናገኛለን። ኩሙሌቲቭ ፍሪኩዌንሲ ቢፎር 37 ነው። ክላስ ፍሪኩዌንሲው ስንት አግኝተናል? 10። አይ ደግሞ ስንት ናት? አይ ኢዝ ኢኳል ቱ 5 ይሆናል ማለት ነው። ታስፈለገ ኬኤን ኦቨር 4ንም መጠቀም እችላለሁ። ይሄ ማለት ኬኤን ኦቨር 4 ማለት ስንት ነው? 42 ይሆናል። ቀጥታ 42ን ሰብስቲትዩት እናደርጋለን። አሁን ኪው ኬ ማለት ምንድነው? ቢኤል ሎወር ክላስ ሊሚት ፕላስ ኬኤን ኦቨር 4 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢ4 ኦቨር ክላስ ፍሪኩዌንሲ መልቲፕላይ ባይ አይ ነው። ስለዚህ ኪው ኦፍ 3 ማለት ሎወር ክላስ ሊሚቱ 25 ነው። ፎርዝ ክላስ ሊሚት ላይ ነው። ፕላስ ኬኤን ኦቨር 4 ማለት 42 ነው። 42 ሲቀነስ ኩሙሌቲቭ ፍሪኩዌንሲ 37 ኦቨር ክላስ ፍሪኩዌንሲ 10 ሲባዛ በ5 ይሆናል። ይሄ ማለት ዚስ ኢዝ ኢኳል ቱ 25 ብለን ፕላስ ከ42 ላይ 37 ስንቀንስ 5 ይሆናል። 5 ጊዜ 5 25 25 ኦቨር 10 ይሆናል ማለት ነው። ስለዚህ ኪው 3 ኢዝ ኢኳል ቱ ምን ይሆናል? 25ን ለ10 ስናካፍለው 2 ነጥብ ስንት ነው የሚሆነው? ዚስ ኢዝ ኢኳል ቱ 25 ፕላስ 2.5 ይሆናል 25ን ለ10። ስለዚህ 25 ፕላስ 2.5 ማለት 27.5 ይሆናል። አሁን ኪው 3 ወይም ይሄ ማለት ማን ነው? አፐር ኳርታይል። ይሄ ማለት ማን ነው ማለት ነው? አፐር ኳርታይሉን አገኘው ማለት ነው። ዋት ኢዝ ዘ አፐር ኳርታይል ብንባል ዘ አፐር ኳርታይል ኢዝ 27.5 ነው። እዚህ ላይ ካስፈለገ ኢንተር ኳርታይል ተጠየቅንም እንጂ ኢንተር ኳርታይል ሬንጅ ብትጠየቁ ደግሞ ኪው 3 ዘ ዲፈረንስ ቢትዊን ዘ አፐር ኳርታይል ኤንድ ዘ ሎወር ኳርታይል ይሆናል ማለት ነው። ዘ ኢንተር ኳርታይል ሬንጅ ማለት ዘ ዲፈረንስ ቢትዊን ዘ አፐር ኳርታይል ኤንድ ዘ ሎወር
ኳርታይል ይሆናል ማለት ነው። Q3 ማለት 27.5 አግኝተናል ሲቀነስ Q1 ደግሞ 17.5 ይሆናል። ከ27.5 ላይ 17 ስንቀንስ 10 ይሆናል ማለት ነው። ኢንተርኳርታይል ሬንጃችን 10 ግን አልተጠየቅንም። ብንጠየቅ ግን ይህን መመለስ እንችላለን ነው። ስለዚህ ወደ ሁለተኛው ኤግዛምፕል ስለዚህ የተጠየቁት አሁን ሎወር ኳርታይላችን 17.5 አግኝቻለሁ። ሚድል ኳርታይሉን ስንት አግኝተናል? ሚድል ኳርታይሉ 22.5 አግኝተናል። አፐር ኳርታይሉ ደግሞ 27.5 እነዚህን የተጠየቅ ነው። ግን ኢንተርኳርታይል ሬንጅ ብትጠየቅ ይሄን መመለስ እንችላለን ለማለት ነው። ኦኬ ኩዌሽን ነምበር 2 ከቴክስት ቡካችሁ ነው። ኩዌሽን ነምበር 1ም ከዳይሬክትሊ ከቴክስት ቡክ የተወሰደ ነው። ኩዌሽን ነምበር 2ም ከቴክስት ቡካችሁ ነው። ስለዚህ ፋይንድ Q1 Q2 Q3 ነው የሚለው። ያ ማለት ሎወር ኳርታይል ሚድል ኳርታይል እና አፐር ኳርታይል ፈልግ ነው። ኢን ዘ ዲስትሪቢዩሽን ማርክስ ኦብቴን ኢን ማትማቲክስ ኤግዛም አውት ኦፍ 50 እዚህ ያሉት ዳታዎች ከስንት የተወሰደ ነው? ከ50 የተወሰደ የማትማቲክስ ኤግዛም ነው። ስኮር ማለት ውጤት ነው። ስለዚህ ከ30 እስከ 32 ያገኙ ተማሪዎች ብዛታቸው 12 ነው። ከ33 እስከ 35 18 ተማሪዎች ያለ፣ ከ36 እስከ 38 ደግሞ 16 ተማሪዎች ናቸው ያሉት። ውጤታቸው ከ39 እስከ 41 ያገኙ ተማሪዎች ብዛት 12 ነው። ውጤታቸው ከ42 እስከ 44 ድረስ ያሉ ተማሪዎች ብዛታቸው 8 ነው። ውጤታቸው ከ45 እስከ 47 ድረስ ያሉ የተማሪዎች ብዛት 6 ነው ማለት ነው። ይሄ ስኮሩ በግሩፕ የተጻፈ ነው። ይሄ ማለት አሁን ውጤታቸው ከ30 እስከ 32 ያሉ የተማሪዎች ብዛት 12 መሆኑ ነው የሚያሳየን። ስለዚህ አሁን የዚህን ሎወር ኳርታይል ሚድል ኳርታይል እና አፐር ኳርታይል እንፈልጋለን። ይህን ከፈልግን በኋላ ደግሞ ሌላ ጥያቄ እዚህ አለ። ፍሮም ዘ አባብ ዳታ ይለናል። ስቱደንትስ ኢን ዘ ቶፕ 25% አር ቱ ቢ አዋርድድ ኦፍ ሰርቲፊኬት ዋት ኢዝ ዘ ሚኒመም ማርክስ ኦፍ ሰርቲፊኬት ይለናል። ሌላው ደግሞ ስቱደንትስ ሁ ዘ ስኮር አር ኢን ዘ ቦቶም ከታች ማለት ነው 25% ኦፍ ማርክስ ኮንሲደር አዝ ፌለር ከታች ከ25% በታች ያገኙት። ይሄ ማለት ኳርታይሉ ምን ማለት ነው? ይሄ ማለት ሎወር ኳርታይሉን ማለት ነው። ሎወር ኳርታይሉ ያገኙ ማክሲመም ማነው ነው? እዚህ ላይ አፐር ኳርታይሉን ነው የሚጠይቀን። ስለዚህ የአፐር ኳርታይሉን ውጤትና የሎወር ኳርታይሉን ውጤት መናገር ማለት ነው። የኤ አፐር ኳርታይሉን ውጤት መናገር ነው። የቢ ደግሞ የሎወር ኳርታይሉን ውጤት መናገር ይሆናል ማለት ነው። ስለዚህ አፐር ኳርታይል ሚድል ኳርታይል እና ሎወር ኳርታይሉን መፈለግ ግድ ይለናል። ኦኬ ስለዚህ አሁን ፕሪፔር ኩሙሌቲቭ ፍሪኩዌንሲ ነው የሚለው። ኩሙሌቲቭ ፍሪኩዌንሲውን እዚሁ ማዘጋጀት እንችላለን ወይም ደግሞ እንዳለ ምን ማድረግ እንችላለን? እዚሁ አለበት ቦታ ላይ መስራት እንችላለን ማለት ነው። ስለዚህ ኤን ማለት ሰም ኦፍ ፍሪኩዌንሲ ነው 72 ነው። አጠቃላይ ይሄ 12 ሲደመር 18 30 30 እና 16 46 እና 12 58 58 እና 8 66 66 እና 6 72 ይሆናል ማለት ነው። ስለዚህ ፈርስት ኳርታይል ክላስ ማለት 1 ታይምስ 72 ሲካፈል ለስንት ይሆናል? ለ4 ይሆናል ማለት ነው ዘ አይተም። ስለዚህ ይሄ ማለት ስንተኛው ላይ ነው ማለት ነው? 72ን ለ4 ማካፈል ነው። 72ን ለ4 ስታካፍሉት 18ኛው አይተም ነው ማለት ነው። 18ኛው አይተም ማለት ስንተኛው ክላስ ነው? 18ኛው አይተም ማለት ስንተኛው ክላስ ነው? ሰከንድ ክላስ ይሆናል ማለት ነው። ይሄው እዚህ ላይ እስከ 12ኛው እዚህ ነው። ስለዚህ 18ኛው አይተም ማለት እዚህ ውስጥ ነው። ሰከንድ ክላስ እዚህ ላይ ነው ማለት ነው። አሁን Q1 ያለው የት ላይ ነው? Q1 ማለት ሰከንድ ክላስ ላይ ነው ማለት ነው። ሰከንድ ክላስ ማለት ይሄ ነው። አያችሁት? ይሄ አሁን ማንን ነው የሚያሳየኝ? Q1 ይሄ ሰከንድ ክላስ ላይ ይሄ ነው ማለት ነው። ምክንያቱም ኩሙሌቲቭ ፍሪኩዌንሲ መፈለግ እንችላለን። ቆይ እንደውም እዚሁም ኩሙሌቲቭ ፍሪኩዌንሲ እንፈልግ። ኦኬ አሁን ኩሙሌቲቭ ፍሪኩዌንሲ ዘና እናዘጋጅለታለን። የመጀመሪያው ኩሙሌቲቭ ፍሪኩዌንሲ ፈርስት ክላስ ላይ 12 ነው። 12 እና 18 ሰከንድ ላይ ኩሙሌቲቭ ፍሪኩዌንሲው 30 ነው። 30 እና 16 እዚህ ላይ ስንት ይሆናል? 46 46 እና 12 ስንት ይሆናል? 58 58 እና 8 66 66 እና 6 72 ስለዚህ ቶታል ነምበር ኦፍ ስቱደንትስ 72 ናቸው ማለት ነው። አሁን እዚህ ላይ ዘ ፈርስት ኳርታይል ክላስ ማለት 72 ለ4 ስናካፍል K1 ስለሆነ 18ኛው። ስለዚህ 18ኛው የሚገኘው በኩሙሌቲቭ ፍሪኩዌንሲ የት ውስጥ ነው? እዚህ ውስጥ ነው። ምክንያቱም ፈርስት ክላስ ሊሚት ላይ እስከ 12 ከ13ኛው ጀምሮ እስከ 30ኛው ድረስ ሰከንድ ክላስ ነው። ስለዚህ እዚህ ላይ ስንት አለች ማለት ነው? Q1 ያለው እዚህ ውስጥ ነው ማለት ነው። ስለዚህ Q1 አሁን እዚህ ላይ BL ማለት እዚህ ስንመለከት ዳታችን ዲስክሪት ነው። ዳታችን ዲስክሪት ከሆነ ኮሬክሽን ፋክተር አለው ማለት ነው። ኮሬክሽን ፋክተራችን 0.5 ነው። ስለዚህ ሎወር ክላስ ሊሚቱ ከ33 ላይ 0.5 ስቀንስ
5 ይሆናል ማለት ነው። ኩሙሌቲቭ ፍሪኩዌንሲ ቢፎር ማለት 12 ነው። ስለዚህ ስንት ይመጣል? 12 ይሆናል። ክላስ ፍሪኩዌንሲ ማለት ደግሞ 18 ነው። ክላስ ፍሪኩዌንሲ ማለት ይሄ ነው 18 ይሆናል ማለት ነው። 18 ይሆናል። አይ ማለት ደግሞ ስንት ይሆናል? ከ33 ላይ 30 ነው የምንቀንሰው። ከ33 ላይ 30 ስንቀንስ ስንት ይመጣል? 3 ይሆናል ማለት ነው። ወይም ቀጥታ ከ33 ላይ ይሄው ከ33 ላይ 30 ወይም ከ36 ላይ 33 ስንቀንስ አይ ኢኳል ቱ 3። ስለዚህ ኪው1 ማለት ምንድነው ፎርሙላችን ብለናል? ቢኤል ፕላስ ኬ ታይምስ ኤን ኦቨር 4 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ዲቫይድድ ባይ ክላስ ፍሪኩዌንሲ ታይምስ አይ ማለት ነው። ይሄን ሰብስቲቲዩት እናድርገው። ስለዚህ ይሄን ሰብስቲቲዩት ስናደርገው ስንት ይመጣል? 32.5 ስንት ቢኤል ማለት 32.5 ፕላስ እንላለን ኬኤን ኦቨር 4 ማለት 1 ሲባዛ በ72 ሲካፈል ለ4 ስንት ነው የሚመጣው? 18 ሲቀነስ ኩሙሌቲቭ ፍሪኩዌንሲ 12 ይሆናል። ዲቫይድድ ባይ ክላስ ፍሪኩዌንሲው ደግሞ ስንት ነው? ክላስ ፍሪኩዌንሲው 18 ይሆናል ሲባዛ በ3 ማለት ነው። ኪው1 ኢዝ ኢኳል ቱ 32.5 ፕላስ እንልና ከ18 12 6 ሲባዛ በ3 ሲካፈል ለ18 ይሆናል። 6 ጊዜ 3 ይሄ ማለት ነው 6 ጊዜ 3 18 ለ18 1 ነው። ያ ማለት 32.5 ፕላስ 1 ይሆናል። ስለዚህ 33.5 መልሳችን ይሆናል ማለት ነው። ኦኬ ስለዚህ ኪው1 ስንት አግኝተናል? 33.5 አግኝተናል። ይሄ ማለት ሎወር ኳርታይል ነው። የሚቀጥለው ሚድል ኳርታይል ወይም ኪው2 ነው ፈልግ የተባልነው። ስለዚህ ይሄን ለማግኘት የመጀመሪያ ማንን ነው የምንፈልገው? ሰከንድ ኳርታይል ክላሱን ነው። ክላሱ የት ነው የሚለውን ነው። ክላሱ የት ነው? ክላሱን ለማግኘት 2 ሲባዛ በ72 ሲካፈል ለ4 ነው። 2 ጊዜ በ2 1 በ2 72 ለ2 36 አይተም 36ኛው አይተም የት ላይ ነው ያለው ስንል ሰርድ ክላስ ነው። እሱን ላሳያችሁ። አሁን 36ኛው ማለት ይሄው 36ኛው አይተም ነው። 36ኛው አይተም ማለት ከ30 እስከ 46 ድረስ ያለው የትኛው ክላስ ላይ ነው? ሰርድ ክላስ ነው ማለት ነው። ስለዚህ አሁን እዚህ ላይ ይሄ ነው ማለት ነው። ስለዚህ እዚህ ላይ ያለው አሁን እዚህ ላይ ነው ክላሱ ያለው እዚህ ላይ ነው ማለት ነው። ኪው2 የሚገኘው የት ላይ ነው? ስንተኛው ክላስ ላይ ነው? ሰርድ ክላስ። ስለዚህ አሁን ኩሙሌቲቭ ፍሪኩዌንሲው 30 ይሆናል። ክላስ ፍሪኩዌንሲው 16 ይሆናል። ቢኤል ማለት ደግሞ 35.5 ነው። ኢንተርቫሉ 3 ነው። እነዚህን ሰብስቲቲዩት ማድረግ ነው። ኦኬ ስለዚህ ሎወር ክላስ 35.5 ነው። ኩሙሌቲቭ ፍሪኩዌንሲው 30 ነው። ክላስ ፍሪኩዌንሲው 16 ነው። ኬኤን ታይምስ 4 ማለት 2 ሲባዛ በ72 ሲካፈል ለ4 ማለት 36 ነው። አይ ኢዝ ኢኳል ቱ 3 ነው። ስለዚህ እነዚህን ዳታዎች እዚህ ፎርሙላችን ውስጥ ሰብስቲቲዩት ማድረግ ነው። ስለዚህ አሁን ኪው2 ማለት ቢኤል ማለት 35.5 ይሆናል ፕላስ ኬኤን ኦቨር 4 ማለት ስንት ነው? 36 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ማለት 30 ሲካፈል ክላስ ፍሪኩዌንሲው ስንት ነው? ክላስ ፍሪኩዌንሲው 16 ሲባዛ በ3 ይሆናል ማለት ነው። ይሄ ማለት 35.5 ፕላስ እንልና ከ36 ላይ 30 ስቀንስ 6 ነው። 6 ጊዜ 3 18 ኦቨር 16 ይሆናል ማለት ነው። ይሄ ማለት ዚስ ኢዝ ኢኳል ቱ ስንት ይመጣል? 35.5 ፕላስ 18ን ለ16 ስናካፍለው 1.12 ይሆናል። ይሄንን አድ ስናደርገው 36.6 ይሆናል ማለት ነው። ይሄ ማለት ኪው2 ይሆናል ማለት ነው። ስለዚህ ኪው2 ኢዝ ኢኳል ቱ 36.63 ይሆናል። ይሄ ማለት ማን ነው? ሚዲያኑ ነው ማለት ነው። ስለዚህ ዋት ኢዝ ሚዲያን ብንባል ሚዲያኑ ይሄ ነው ማለት ነው። ወይም ሰከንድ ኳርታይል ማለት ነው። አሁን የሚቀርማ ነው ኪው3ን መፈለግ ነው። አሁን ኔክስት ኪው3ን ነው የምንፈልገው። ኦኬ አሁን ኪው3ን ነው የምንፈልገው። ስለዚህ ይሄንን አፐር ኳርታይሉን ለመፈለግ መጀመሪያ ክላሱ መታወቅ አለበት። ስለዚህ ሰርድ ኳርታይል ክላስ ማለት 3 ሲባዛ በ72 ሲካፈል ለ4 ነው። ይሄ 54ኛው አይተም ላይ ነው። 54ኛው አይተም የት ላይ ነው የሚገኘው? ፎርዝ ክላስ ነው። ይሄን በቀጥታ አሁን 54ኛው የት ነው ስንል አሁን ኩሙሌቲቭ ፍሪኩዌንሲ ነው የምናየው። ይሄ እስከ 43ኛው ክላስ ላይ የሚያልቀው 46 ነው። ከ47 ጀምሮ እስከ 58 ድረስ ያለው ስንተኛው ክላስ ላይ ነው? ፎርዝ ክላስ ላይ ነው ማለት ነው። ስለዚህ አሁን እዚህ በቀጥታ እዚህ ክላስ ላይ ነው ያለው ማለት ነው። ስለዚህ
ኪው ስሪ ያለው ስንተኛው ክላስ ሊሚት ላይ ነው? ፎርዝ ክላስ ሊሚት ላይ ነው። ክላስ ሊሚት 1 ክላስ ሊሚት 2 ክላስ ሊሚት 3 ክላስ ሊሚት 4 አራት ምክንያቱም 54 ስለሆነ 54 የሚገኘው እዚህ ክላስ ላይ ነው ማለት ነው። ምክንያቱም ከ47 እስከ 58 ድረስ ያለው ፎርዝ ክላስ ላይ ነው። ስለዚህ ፎርዝ ክላስ ላይ ነው። ሶ አሁን የምንወስደው ሎወር ክላስ ሊሚቱ ኮሬክሽን ፋክተር ስላለው 38.5 ነው እዚህ ላይ ነው ማለት ነው። 12ን እዚህ ክላስ ፍሪኩዌንሲው እዚህ ነው። ኩሙሌቲቭ ፍሪኩዌንሲው 46 ነው። ስለዚህ 46 12 እና ይሄን እንወስዳለሁ ማለት ነው። ኢንተርቫሉ 3 ነው። ስለዚህ በፎርሙላችን መሰረት እነዚህን ዳታዎች በኪው ስሪ ላይ ሰብስቲቲዩት እናደርጋለን ማለት ነው። ስለዚህ ኪው ስሪ ማለት ቢኤል ማለት 38.5 ይሆናል ፕላስ ኬ ታይምስ ኤን ኦቨር 4 ደግሞ ስንት ይሆናል? 3 ሲባዛ በ72 ሲካፈል 4 ማለት 54 ይሆናል። ሲቀነስ ኩሙሌቲቭ ፍሪኩዌንሲ 46 ነው ሲካፈል ክላስ ፍሪኩዌንሲ 12 ሲባዛ በ3 ይሆናል ማለት ነው። ይሄ ማለት 38.5 ፕላስልና ከ54 ላይ 46 8 ነው። 8 ጊዜ 3 24 ሲካፈል ለ12 2 ይሆናል ማለት ነው። ስለዚህ ኪው ስሪ ኢዝ ኢኳል ቱ ስንት ይመጣል? 40.5 ታገኛል ማለት ነው። ይሄ ማለት ማን ነው ማለት ነው? አፐር ኳርታይል ይሆናል ማለት ነው። አፐር ኳርታይላችን። ስለዚህ አፐር ኳርታይል ማንን አገኘ? አፐር ኳርታይላችን ስንት አገኘን? 40.5 አገኘን ማለት ነው። ስለዚህ ፋይንድ ኪው1 ኪው2 ኪው3 የሚለው ይሄን ይሆናል ማለት ነው። አሁን የሚቀጥለው ጥያቄ ደግሞ እናንብበው። ኦኬ ሌላው ጥያቄ የኤ ፍሮም ዘ አባብ ዳታ ኢፍ ስቱደንትስ ኢዝ ዘ ቶፕ 25% አር ቱ ቢ አዋርድድ ሰርቲፊኬት ነው የሚለን። ስለዚህ ሚኒመም ማርኩ ማን ነው የሚለው? ሚኒመም ማርኩ ማለት የኪው ስሪ ዋጋ ማለት ነው። እዚህ ላይ የኪው ስሪን ዋጋ እናስቀምጣለን። እዚህ ደግሞ ኢፍ ስቱደንትስ who scores are in the bottom ካለ 25% ባነው ኪው1 ነው ማለት ነው። ለኤ የኪው ስሪ መልስ ይሆናል። ለቢ የኪው1 መልስ ይሆናል። ስለዚህ የቢ 33.5 ነው። የኤ 40.5 ይሆናል ማለት ነው። ለኤ የተጠየቅነው ኪው ስሪ ነው 40.5 ይሆናል። የቢ የተጠየቅነው ኪው1 ነው 33.5 ነው። ይሄ 25 ነጥብ ቢሎ ዘ ኳርታይል 1 ነው። ይሄ ደግሞ አባብ ዘ አፐር ኳርታይል ነው። ስለዚህ ሚኒመሙ እዚህ ላይ 40.5 ነው። ለሎወር ኳርታይል ደግሞ ማክሲመሙ 33.5 ነው። ልብ በሉ እዚህ ላይ ለአፐር ኳርታይሉ ሚኒመሙ 40.5 ነው። ለሎወር ኳርታይሉ ደግሞ 33.5 ይሆናል ማለት ነው። ኦኬ እንግዲህ ተማሪዎች የኤ መልስ 40.5 ይሆናል። የቢ ደግሞ 33.5 ይሆናል። ሎወር ኳርታይል ማለት ኪው1 ነው። ሚድል ኳርታይል ማለት ኪው2 ነው። አፐር ኳርታይል ማለት ኪው3 ይሆናል። እነዚህን በደንብ ተምራችኋል። ስለዚህ በሚቀጥለው በሌሰን 14 እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ